እናትህን አንድ ቀን ነይ ልጋብዝሽ ብለህ ጋብዛህ ታውቃለህ? እናትህን ለዚህች ሴት እንደምታደርገው በስጦታ ወረቀት የሆነ ነገር አሸግ አድርገህ ለምን ቡና አይሆንም? እናቶች ጣጣ የለባቸው። ለምን ቡና አይሆንም? እንደ ቡናውን እንኳን ተወዷል። የሆነ የረከሰ ነገር ብለህ የምታስበው ለእናትህ ትልቅ ቫልዩ አለ። ስጦታ ይዘህ መጥተህ ለእናትህ እና ማማ ዛሬ ያንቺ ቀን ይሄ ማዘርዴ ምናምን የሚባለው ቀን አይደለም። እሺ ሁሌ የእናቶች ቀን፣ ሁሌ ቀናቸው እናቶች። ስጦታ አንበሽሻት እስቲ እናትህ ኡምራ እስቲ አስደርጋት። የኡምራ እስቲ አንጣና ትኬት እናትህ ሳታውቅ ፓስፖርት አውጥተህላት ኡምራ እንደምትወስዳት ሐጅ እንደምትወስዳት አሁን ሐጅ ደርሷል እንደምትወስዳት ሳትነግራት እስቲ ሰርፕራይዝ አድርጋት። እስቲ በስጦታ ወረቀት አሽገን ብለህ ቪዛውንና ትኬቱን እንኪ እናቴ ብለህ ስጣት። እንካ አባቴ ብለህ አስታውስ። ከዚህ በለጠ ምን ደስ አለ? አላህ ሱብሓነሁ ወተዓላ ሌላኛው እዚሁ አያ ላይ ምንድን ነው የሚለው? ለወላጆችን ወወሰይነ ኢንሳን ቢዋሊደይሂ ሁስና አይደል? ለወላጆችን መልካም ዋል። ሚስት ያገባ ሰው ለሚስቱ ጂ+ ምናምን ይሰራል ይኖራል። መግደም ያለበት ለእናት ነው ለሚስት ነው። ሐቂቀት ሚስቶች ካኮረፋችሁ ለምጣችሁን ከጣላችሁ ጣሉ። ከእናት የሚቀድም ምንም ነገር የለም። እናቱ እስቲም ነው በአንድ ክፍል በቤት ኪራይ ያኖራታል። እሱ ግን የግል ቤት አለው ጂ+ ምናምን አለው። ውለታ ዋል ያለው አላህ ለማን ነበር? ለእናት። ውለታ የምትውለው ለማን ነው? ለባዳ ለሚስትህ ነው የምትውለው። ሚስት ባዳ ናት እያልኩ አይደለም። ለባዳ ማለት ለሌላ አካል። ሚስትህም ያንተ አካል ነች። ግን ሚስትህም ቀና አሳቢ ከሆነች በጎ ሰው ከሆነች ለእናት አድርግ ነው የምትልህ እሷ። ብታደርግም ደግሞ አይከፋትም አይደለም? እናቷ ናታ አይደለም? ለእሱም እኮ ለእሷም እናት ነች እኮ። እናት ተጎሳቅላ አንተ ብትቢመች እናት ተጎሳቅላ ልጆች ቢመቻቸው ሚስት ቢመቻት እንዴት ደስ ይላል ወላሂ። አባት ተጎሳቅሎ በጣም ነው